እነዚህ አንጋፋ የኪነ ጥበብ ባለሙያዎች መንግስት በገበታ ለሀገር ፕሮጀክት ከገነባቸው የቱሪዝም መዳረሻዎች መካከል በኮንታ ዞን የሚገኘውን የጨበራ የዞን ዳና ሎጅና ኮይሻ የኤሌክትሪክ ኃይል ማመንጫ ግድብን እየጎበኙ ነው። የጉብኝታቸው ዋና ዓላማ ደግሞ የአገሪቱን የኢኮኖሚ መሰረት የሆነውን ቱሪዝም እንዲነቃቃ የተሰሩ ስራዎችን ከመጎብኘት በዘለለም ኪነ ጥበብ ለቱሪዝም ያለውን ፋይዳ አውጥተው እንዲገልጡ ታሳቢ ያደረገ ነው። ኮይሻ ግድብ ሄደን ያየነው ነገር እሱ ሌላ ታሪክ ነው። አሁን ደግሞ እዚህ የጨበራ የዞን ዳና ሎጅ ላይ ነው ያለነው። በጣም ደስ ይላል። አሁን እንደምትመለከተው ከዚህ በፊት በቲቪ ነበር የምናየው። አሁን ግን እዚህ በኮንታ ዞን በኮይሻ ወረዳ ውስጥ የምትገኝ ነች። በጣም ከመናገር በላይ ነው። መልክዓ ምድሩ በጣም ነው የሚገርመው። እዛ ውስጥ ያለ ስራ በጣም ይደንቃል። ያንን አረንጓዴ በረሃ ልበለው ሙቀት ስለሆነ አረንጓዴ በረሃ ውስጥ የሆነ ልዩ ተፈጥሮ ደግሞ አይቻለሁ። የኮይሻን ግድብ አይተናል። በሚያስደንቅ ፍጥነት እየተጓዘ ነው። በቅርቡ አንድ ተጨማሪ ኢነርጂ ለሀገራችን እንደሚያበረክት የታመነ ነው። መንግስት አዲስ የእይታ ለውጥ ማድረጉ ለቱሪዝም ማንሰራራት ትልቅ ሚና ይጫወታል ሲሉም እኚሁ አንጋፋ የጥበብ ባለሙያዎች ገልጸዋል። ቱሪዝሙን በጣም ሊያሳድግ የሚችል ስራ ነው እንዲህ አይነት ስራ። ምክንያቱም መንገዱ ሰፊ ነው፣ ብዙ ነገር ደስ ይላል። መናፈሻዎች በየቦታው አሉ። በየቦታው በየአካባቢው በአጭር ዲስታንስ በአጭር ርቀት ሁሉ እንደዛ አሉ። ከዛ በኋላ ደግሞ ተፈጥሯዊ ነገር ስትፈልግ በቃ ይሄ ነው ቦታው። ሀብታችንን በአግባቡ ከተጠቀምንበት በአግባቡ ጥቅም ላይ ካዋል ነው ከነዳጅ ባልተናነሰ ሁኔታ ሀገሪቱን መሸከም የሚችል ሀብት እንዳለው ማረጋገጥ ይቻላል። እነዚህ እምቅ የተፈጥሮ ጸጋዎችን በኪነ ጥበብ ለማስተሳሰርና ለማስተዋወቅ የሚጠበቅባቸውን እንደሚወጡም ተናግረዋል። ማየት አለባቸው ተብለን ነው እንግዲህ በ3 በ4 ዘርፍ ተከፍሎ እየጎበኛ ያለው። ምክንያቱም ውጤት ያመጣሉ ተብሎ ስለሚጠበቅ መግለጽ ይችላሉ፣ አሪፍ ስራ መስራት ይችላሉ፣ ያላቸውን ነገር በደንብ ማውጣት ይችላሉ ተብሎ ስለታሰበ ነውና እኛም እግዚአብሔር እርዳንና መልካም ነገሮችን እንሰራለን ብለን እናስባለን። ትንሽ ፎቶግራፍ እንኳን ተነስተን ብንፖስት ያለውን ለውጥ ታውቀዋለህ። የት ነው ይሄ እዚህ ነው ትላለህ አይደል? ያንን ማስተዋወቅ በዘርፉ ብዙ ቦታ ያችን እኮ የሁሉ ሀገር የሆነችውን አሜሪካ ያረጋት ሆሊውድ ነው። አርቱ ደግሞ ከዚህ በፊት እነዚህን ነገሮች በተለያየ መንገድ በሙዚቃው፣ በቲያትሩ፣ በተለያዩ ፊልሞች ሲነካካቸው ቆይቷል። አሁንም እነዚህን ነገሮች ሰብስቦ የስራው አንድ አካል አድርጎ ቢሰራባቸው ይገባል እላለሁ። የገበታ ለሀገር ፕሮጀክቶች ለቱሪስቶች ምቹ ሁኔታን በመሳብ ረገድ ትልቅ ሚና እየተጫወቱ ይገኛሉ ብለዋል። ለኪነ ጥበብ ባለሙያዎቹ የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ አፈጻጸም ገለጻ ተደርጎላቸዋል።